BYD መኪና ነው መኪና ነው የ5 ሚሊዮን ብር አቢሲኒያ ባንክ ሁሌም ከጎን ነው። ዝም ነበር በጣም የሚገልጸው በጣም ማመሰግነው ጌትነት እኔው እዚህ ጋር ተንበርክኮ የሚወስዳት ማዕረግ ነበረች የሎሬትነት። በቅርቡ በባህር ዳር ከተማ በሚገኘው በሰፈነ ሰላም አካባቢ አዲስ ቅርንጫፍ ለመክፈት በዝግጅት ላይ ስንሆን ይህንንም ቅርንጫፍ በከያኔው ስም ባንካችን እንደሚሰይምለት ተመልካቾቻችን እንዴት ከርማችኋል? የመሴት ወደ ተመልካቾች ዛሬ አንድ ትልቅ የጥበብ ሰው እናከብራለን። አርቲስት ጌትነት እንየው የ68 ዓመት ጎልማሳ ነው። ዛሬ ልደቱ ይከበራል። 43 ዓመት በብሔራዊ ቲያትር ያገለገለውን የጥበብ ስራው ዛሬ ይዘከርለታል። የዚህ ጥበብ ሰው ክብርና ሞገስ ፕሮግራም ምን ይመስላል? ሲያብረን ተካተን እንመለስ። ሰርጌን የመሰለኝ ዛሬ እግዚአብሔር የተመሰገነ ይሁን። ከዚህ የበለጠ መታደል የለም። እኛ ቀደምት ታላላቆቻችን ከመሰከሩት ጀምሮ እስከ እኔ ድረስ አንተን ያላየ፣ አንተን ያላደነቀ፣ አንተን ያላከበረ የለም። አንድ ግን ሌሎች ሰዎች ያላዩት እኔ የተገነዘብኩትን አንድ ነገር ልናገር። ጌትሽ ሰርተህ ተደብቀሃል በአንተ ቤት። ያንተን ስም ይዘን ባንኳኳ ነው በር ሁሉ ከሰዎች የተሰጠ ምላሽ እጅግ በጣም የሚገርም ነው።
ስምህ ሲጠራ ማይደነግጥ የለም። አብሮን ለመሆን ፈቃደኛ ያልሆነ የገባንበት አንድም ቦታ የለም። ተከብረ ስላስከበርከን ጌትሽ እጅግ አድርገን እናመሰግናለን። ባዶዬን መጣሁኝ፣ ሥጋዬና ነፍሴ በኔ ያመፀው ድንገት እግዚአብሔር ችሎት ፊት በከፈቱት ሙግት የማውቀውን ሁሉ ቃሌን ለማሰማት እንዳቀርብ ታዝዤ በገብርኤል አንደበት አሻፈረኝ ብዬ ቀርቼ ሳለሁት ቁጭ ብዬ ተቤቴ ሳላስበው ድንገት ሚካኤል የቤቴን ጣራውን ገንጥሎ ሳጥናኤል መስኮቴን አሽቀንጥሮ ጥሎ በሁለቱ ፈቃድ በሬ ተሰባብሮ በደግመናም እግረሙቅ እግሬ ተጠፍሮ በሰባት ዙር ጉም ሁለት እጄ ታስሮ በሰባተኛው ወር ሰባተኛው ሌሊት ሰባተኛው ሰማይ ሰባተኛው ችሎት እንደ ወንጀለኛ ቀረብኩኝ ተእግዚአብሔር ፊት። ሚካኤል ቀኝ እጄን ሳጥናኤል ግራውን ክንድና ክንዴ ላይ ጨምደው ይዘውኝ ተዚያው ተችሎቱ ሰማይ ላይ ተክለውኝ እንደተማከሩ ሁለቱም በአንድ ቃል እግዚአብሔር ይመስገን ይኸውና ቀርቧል አሉና ለእግዚአብሔር ወደ እኔ ጠቁመው በማላውቀው ቋንቋ እርስ በርስ አውርተው ሚካኤል ወደ ቀኝ ያኛው ወደ ግራው እኩል ሰባት እርምጃ ተራምደው ቆሙ በተጠንቀቅ ፊት ለፊት ተፋጠው። እግዚአብሔር በመንበሩ እንደተደመመ ትዕግስቱን እያጣ ቁጣው እየጋመ ለ7 ዓመታት ከ7 ደቂቃ አስተዋለኝና ከጎንህ ያሉትን ታውቃቸዋለህ ወይ አለኝ በእግዚአብሔርኛ። የቶቹን ጌታዬ አልኩት በአማርኛ። ወዲያው በግራዬ ዞሬ ብመለከት ሥጋዬ ከጎኔ ተገትሮ አየሁት። ደንግጬ በሆዴ በስመ አብ ልል ብፈልግ ሆዴን ውስጥ ያጣሁት። እንዲህ በእግዚአብሔር ችሎት ማዋረዷ አናዶኝ መለመላ ግንዱን መቆሟ ሰቅጥጦኝ ሥጋዬ ስባቱ ግማቱ አሳፍሮኝ ልርቀው ልሸሸው አላውቀውም ልል ስል እርቃኗን ቆማለች ነፍሴ በቀኝ በኩል። ሽምቅቅ ልላልኩና በነፍሴ እርቃንነት መሸማቀቄን ነፍሴን ከኔ ያጣሁት። በግራ ሥጋዬ በቀኝ ነፍሴ መሃል እኔ የሆነን ሰባተኛው ሰማይ ሰባተኛው ችሎት የቀረብንበትን ገብርኤል እንዲያስረዳ ጉዳዩን በዝርዝር በችሎቱ ዳኛ ታዘዘ በእግዚአብሔር። ከተቀመጠበት ገብርኤል ተነሳና ከሰማይ የሚበልጥ ሰማያዊ መዝገብ ገልበጥ አደረገና አንገቱን አቅንቶ ችሎቱን ቃኘና ያንን የሰማይ ዶሴ እያገላበጠ ጉዳዩን በዝርዝር አብራርቶ ገለጠ። ሥጋና ነፍሴ የተቆጡበትን እግዚአብሔር ችሎት ፊት የቀረብንበትን እኔ መሃል ሆኜ የበደልኳቸውን 7 በጋና 7 ሙሉ ክረምት ሰባተኛው ሰማይ ሰባተኛ ችሎት አቀረበ ገብርኤል ዝርዝሩን ራፖርት። የገብርኤል ራፖርት እንደተፈጸመ እግዚአብሔር ባንክሮ እንደተደመመ ራሱን ነቅንቆ እየተገረመ በላ የምትለውን ልስማ ንገረኛ፣ ታምናለህ አታምንም አለኝ በአማርኛ። ምኑን ነው ጌታዬ አልኩት በእግዚአብሔርኛ። እግዚአብሔር ያለ ወትሮ ከት ብሎ ስቆ በትሩን አኑሮ ካባውን አውልቆ ዘውዱን አስቀምጦ ተገርሞ ተደንቆ ምኔንም ሰው አንድም ለነፍሱ ወይ ለሥጋው ያድራል፣ እንዴት ሁለቱንም በምድር ይበድላል አለና እግዚአብሔር በእግዚአብሔርኛ እንዲህ አለኝ ፍርዱን በጊዜ አማርኛ። እንዳንተ ያለ ፍጡር መፍጠሬን በምድር ማስታወስ አቃተኝ፣ ይጠራጠር ጀመር። ነፍስና ሥጋህን ቢቀር ማስማማት እንዴት አንዳቸውን መሸከም ያቅት? ሥጋህን በድለ ለነፍስህ አላደርግ፣ ነፍስህን አጉድፈ ሥጋህን አልጠቀምክ። ለሲኦል አትመጥን፣ ለገነት አትበቃ፣ ለፍርድ አትመች፣ አስቸጋሪ ነገር አወዛጋቢ ዕቃ ነህና ሂድ በቃ። ሄደህ ለዘላለም ኑር ከመጣህበቱ፣ ሥጋህን ሳጥናኤል ይውሰደው ወደ ርስቱ፣ ነፍስህን ሚካኤል ያኑራት ገነቱ ብሎ አሰናበተኝ እግዚአብሔር ከፊቱ። ሰባተኛው ችሎት ይህን ፍርድ አግኝቼ ሥጋዬን ለሲኦል ነፍሴን ገነት ትቼ ዘላለም እንድኖር እግዚአብሔር ፈርዶልኝ
አለ ሥጋ አለ ነፍስ እንድኖር ፈቅዶልኝ ባዶህን ሂድ ብሎኝ ባዶዬን መጣሁኝ። ትልቅ ጌትሽ ግን ዛሬ ባዶን አይሄድም። እናመሰግናለን። ባንካችን በርካታ ቅርንጫፎቹን በሀገር ባለውለታ በሆኑ ሰዎች ስም በመሰየም ትውልድ ሁሌም እንዲያስታውሳቸው የሚያደርግ ሲሆን በዚህም ክብርና ኩራት ይሰማዋል። ክቡራትና ክቡራን፣ ከያኒ ጌትነት እንየው በ2010 ዓ.ም ባንካችን የብራንድ መለያውን በአዲስ መልክ አሻሽሎ ሲያቀርብ አዲሱን ብራንድ ለማስተዋወቅ ተሰርቶ በነበረው በመንገዳችን ወደ ላይ በተሰኘው የቴሌቪዥን እና የሬዲዮ ማስታወቂያዎች ላይ ከባንካችን ጋር ለመጀመሪያ ጊዜ ከያኒው የተዋወቀበት የማስታወቂያ ስራ ነበር። ከያኒ ጌትነት ከማስታወቂያ ስራዎቹ ባሻገር ባንካችን በሚያዘጋጃቸውና የእርሱን አብሮነት በሚጠይቁ በየትኛውም መሰናዶች ላይ እንዲታደም ሲጠየቅ ይሁንታውን አይነፍግም። ሙያዊ እገዛው በሚያስፈልገን የትኛውም ሁኔታ ላይ ቅን ምላሹ እስካሁን አልተለየንም። ከያኒ ጌትነት በአጠቃላይ ኪነ ጥበብ ላይ የነበረውን ከፍተኛ አበርክቶና ብዙዎች የሚመሰክሩለት ሰናይ ባህሪውን፣ ቁጥብነቱን እንዲሁም በሌሎች ዘንድ ያለው ቅቡልነት ከባንካችን እሴት ጋር የሚሄድ በመሆኑ ለባንካችን አጋርነት ተመራጭ አድርጎታል። ከያኒ ጌትነት ከባንካችን ጋር በርካታ የቴሌቪዥን እና የሬዲዮ ማስታወቂያዎችን በመጻፍና በንባብ እያገለገለ ሲሆን በማናቸውም ሙያውን በሚጠይቁ ስራዎች በአብሮነት እየሰራ የሚገኝ ሙያውን አክባሪ፣ ጥበብን የሚወድ ስራውንም ከገንዘብ ጋር የማያገናኝ ታላቅ ባለሙያ ነው። በመጨረሻም ለዚህ ታላቅ የኪነ ጥበብ ሰው ባንካችን ያለውን አክብሮት እየገለጽኩ አብሮነታችን ዘላቂ እንዲሆን ምኞታችን ነው። በድጋሚ መልካም የልደት በዓል እንዲሆንለትና ረዥም ዕድሜ ከጤና ጋር እንዲኖረው በባንካችን ስም እየተመኘው በቅርቡ በባህር ዳር ከተማ በሚገኘው በሰፈነ ሰላም አካባቢ አዲስ ቅርንጫፍ ለመክፈት በዝግጅት ላይ ስንሆን ይህንንም ቅርንጫፍ በከያኒው ስም ባንካችን እንደሚሰይምለት ባንካችን እንደሚሰይምለት ይፋ ሳደርግ በታላቅ ደስታ ነው። አመሰግናለሁ። በነገራችን ላይ አርቲስት ጌትነት እንየው የስም ስያሜ ብቻ ነው የተሸለመ። ሌላ የተሸለመው ሽልማት አለ ከአቢሲኒያ ባንክ። አሁን እሷን ለሰስፔንስ ነው ያቆየናት እንጂ ተለቅ ያለ ሽልማት አለ። እንናገረው አለ ወይዘሮ ይልሳ እናገረው። ወይዘሮ መሰረት አዎ፣ እሺ፣ እኔ ላውራው። እሺ፣ ፈቀደውልኝ። እኔ ልናገር አይደል? የቅድሙ በጣም ነው ያስደስታል። እስቲ ለቅድሙ መጀመሪያ ጨብጭቡ። ቢሮአቸው በሄድን ጊዜ የምንፈልገውን ነገር ጠየቅናቸው። የጠየቅናቸውን ነገር አሳኩልን። ዛሬ በዚህ ፕሮግራም ውስጥ የተሳተፉት ባለሙያዎች ባሉበት ለአርቲስት ጌትነት እንየው አቢሲኒያ ባንክ የ5 ሚሊዮን ብር ሽልማት ሸልሞታል። 5 ሚሊዮን ሌላ ብዙ ነገር አለ። 5 ሚሊዮን ያንሰዋል በማለት ያላቸውን ክብር ገልጸዋል። ይህን ሽልማት የአቢሲኒያ ባንክ የኢንተርፕራይዝ ኦፊሰር የሆኑት ወይዘሮ መሰረት ይሰጡናል። ጌትነት እንየው የ5 ሚሊዮን ብር። ጌትዬ እንወዳለን፣ እናከብረሃለን። አቢሲኒያ ባንክ ሁሌም ከጎን ነው። አምስት ሚሊዮን ብር አቢሲኒያ ባንክ።
አሳተንበታል። በእጅ የተሳለ ስዕል ነው። እሺ ይሄ እንደዚሁ እንዳለ ጌትሽ እንዳለ ወይዘሮ መሰረትም እንዳለች አሁንም ሌላ ስጦታ አለ እዚሁ ከአቢሲኒያ ባንክ ነው። ይህ ስጦታ ደግሞ የኮሚኒኬሽን ዳይሬክተሯ ወይዘሮ ኤልሳ ትንሽ ነገር ይነግሩናል። እኔም ሳልገባኝ ሀሳቦች ይገለጥ። አቶ ጌትነት እንኳን አደረሰ፣ መልካም ልደት። አንዴ አቶ ጌትነት አንተ ገለጠው። ፎቶ አይደለም ነው አይደለም። ይህ ፎቶ አይደለም። ይህ የአቶ ጌትነት እንየው ስዕል በባንካችን ሰዓሊ በገዛኸኝ ኑራጋ የተሳለ ነው። እዚህ ጋር እንደምትመለከቱት አቶ ጌትነት በሕይወት ዘመኑ የሰራቸው ተውኔቶች በሙሉ የተገለጹበት ነው። 43 የስራ ዘመናትን በሰዓቱ ላይ እናየዋለን። እንዲሁም እዚህ ጋር 1968 የተወለደበትን ዓመት እናያለን። እዚህ ጋር የሰራቸው ተውኔቶቹ ውበትን ፍለጋ፣ ጣይቱ፣ እንዲሁም ሌሎቹ ብዙዎቹ የቴዎድሮስ ራዕይ የተቀመጡበት ነው። የብሔራዊ ቲያትር ምስል አለበት። ገዛኸኝ ኑራጋ የሳለው የተጠበበበት ስዕል ነው። በድጋሚ እንኳን አደረሰ አቶ ጌትነት፣ እንወድሃለን። አመሰግናለሁ ወይዘሮ ኤልሳ፣ እጅግ በጣም ነው የምናመሰግነው። ስጦታው አላበቃም፣ ሌሎች ስጦታዎችም አሉ። በነገራችን ላይ በጣም በርካታ ሰዎች ጌትሽም ይሄን እንድትሰማ ፈልጋለሁ። ብዙ ሰዎች ዛሬ አርቲስት ጌትነት እንዲሆን ማመስገን እንፈልጋለን፣ የፍቅር ስጦታ ማድረግ እንፈልጋለን ቢሉንም እንደ አዘጋጅ ኮሚቴ እንደ ተስፋዬ ኪነጥበብ ኢንተርፕራይዝ ያሰብነው ሁለቱን ድርጅቶች ብቻ ማመስገንና በእነሱ የምንፈልገውን ነገር ማሳካት ስለሆነ እንደው ማድረግ ፈልጋችሁ የከለከልናችሁ ሁሉ ይቅርታ እንጠይቃለን። እጅግ በጣም እንጠይቃለን። ብዙ ሰዎች ከጀርባ እየመጡ እንዲናርግ ብለዋል። እንግዲህ ከአርቲስቱ ስብና አኳያ እንዲያ ነገሮችን ከልክናል። አሁንም ይቅርታ እንጠይቃለን። ነገር ግን አንድ የማንረሳውና የተቀበልነው እዚህ ባሉት ኮሚቴዎች ፊት መደረግ አለበት የግድ ያልነው ግን አንድ ስጦታ እንቀበላለን። እሱም የኢትዮጵያ ብሔራዊ ቲያትር ለ43 ዓመታት ያገለገለበት እጅግ በርካታ ስራ የሰራበት ቤት ነው። ምንም እንኳን ይህንን ስራ ተስፋዬ ኪነጥበብ ኢንተርፕራይዝ ቢሰራም ግን ሁላችንም የምንጠቀምበት መድረክ ነውና ቤታችን ነውና ብሔራዊ ቲያትር መከልከል ግን አልቻልንም፣ ሁሉንም ብንከለክል። ስለዚህ የኢትዮጵያ ብሔራዊ ቲያትር ዋና ዳይሬክተር የሆኑት አቶ ባረክ ተገኝተው ለአርቲስት ጌትነት እንየው የካባ ማልበስ ስነስርዓት ያደርጋሉ። ይሄ በእኛ ፍላጎት የተደረገ ነው። ምክንያቱም መከልከል ስላልቻለን ብቻ ቤታችን ስለሆነ ለዛ ነው። ጌትሽን በጣም ደስ እንደሚለው ስለምናውቅ ነው። እንግዲህ ስጦታውን አቶ ባረክና አቶ አዳፍሬ በቅርቡ ከሮብ ጀምሮ 70 ዓመቱን የሚያከብረው የኢትዮጵያ ብሔራዊ ቲያትር፣ ስለዚህ በዚህ መልክ ክብራቸውን ገልጸዋል። ለኢትዮጵያ ብሔራዊ ቲያትር የኢትዮጵያ ብሔራዊ ቲያትር የካባ ማልበስ ስነስርዓት እጅግ በጣም እናመሰግናለን። አዎ መልእክት ወደ በኋላ ያስተላልፋሉ። ይቅርታ አቶ ባረክ መልእክት ምናልባት ሌሎችም ሰው ብዙ ሰዓት ስላለ እንደው ይህንንም ላለን ክብር ለመግለጽ ነው እንጂ ይሄኛው ብዙ ይከብደናል ለኛ። ወደ ቀጣዩ ሰርፕራይዝ ስጦታ እስቲ ለሀበሻ ጭብጨባ። ሀበሻም አለ። ፐርሰናል ነው ለእኛ በጣም በቃ ፐርሰናል ነው። ሀበሻ ቢራ በጣም የሚታወቀው በማስታወቂያዎቹ ነው አይደል? ሁሉንም ማስታወቂያዎች የሰራው ጌትዬ ነው 10 ዓመት ሙሉ እና ቅድም የተዘረዘሩትን ስሰማ የእኛም ማስታወቂያ ሳይ የአቢሲኒያ ባንክ ማስታወቂያ ሳይ እንዴት አይነት መሰጠት ነው! ሁሉንም ብታያቸው ስለ ሀገር ነው የሚያወሩት፣ ስለ ባህል ነው የሚያወሩት፣ ስለ ማንነት ነው የሚያወሩት። እንዴት አይነት መባረክ ነው! ጌትዬ አንተን የወለደች ማህፀን የተባረከች ነች።
ቅድም አለምዬ ብለዋለች፣ አላወቅንም እንጂ እሱ ለሀገር ድምቀት ሀገር ቆሞ ቢጸልይለት የሚያስፈልግ ሰው ነው። ዋርካ ነው፣ ዋርካ ነው። በእኛ ቤት በአበሾች ቤት ባህል ትልቅ ቦታ አለው። ወግ ልማድ ትልቅ ስፍራ አለው። የምንቆመው ምርታችንን ለመሸጥ ሳይሆን ባህልን ለማሻገር ነው። ያ እንዲሳካ ያደረገው ጌትዬ ነው። ስለዚህ ለእኔ በዚህ መድረክ መቆም አሁን የምናደርጋትን በጣም ትንሿን ነገር ማድረግ ጌትዬ ለማክበር አይደለም፣ ራሳችን ለመክበር ነው። ባለፈው ቢሮ ያልኩት እሱ ነው። ይሄ ክብሩ ለእኛ ነው። እውነቴን ነው የምላችሁ፣ ክብሩ ለእኛ ነው፣ ድምቀቱ ለእኛ ነው። እሱ ሁሌ እኮ ጨርሷል፣ በቃ ደምቋል። ከዚህ በላይ ልናከብረው፣ ከዚህ በላይ ልናደምቀው የምንችል አይመስለኝም። ስለዚህ እንድንከብር ስለፈቀዳችሁልን ተስፋዎችን ባለሙያዎችን ሁሉ በጣም አመስገን እፈልጋለሁ። እኛ እንድንደምቅ ስለፈቀዳችሁልን፣ እዚህ መድረክ ላይ ሳይገባን እንድንቆም ስለረዳችሁን ሁሉንም አመሰግናለሁ። የሀበሻ ቢራ ፋብሪካ ማኔጅመንትን በጣም አመስገን እፈልጋለሁ። በቃ ድርጅት እንዲህ ሲሆን ትወዱታላችሁ። በጣም ነው የማመሰግነው። አነስተኛ ስጦታ ያለን እሷን እኛ ነው የምንናገራት። በጣም ነው የማመሰግነው ኢዮቤ፣ በጣም ነው የምናመሰግነው። ለዚህ ነው ቢሮ ስንሄድ እኔ ሀበሻ ቢራ ለመቀጠር ምክንያቴ ጌትሽ ነው ስላለ ይችን ነገር እንዲናገር ነበር የፈለግኩት። የሀበሻ ቢራ ስጦታ እሺ፣ የሀበሻ ቢራ ስጦታ BYD መኪና ነው። መኪና ነው 2025 ዘመናዊ መኪና ነው። ይሄኛው አስረክብልን። ኢዮቤ እሱ ጋር እንዳለ ረዳት ፕሮፌሰር ነብዩ ባዬ እንዳለ አንድ ነገር ልንገራችሁ ሁላችሁም እንድታውቁ። ብዙ የኪነ ጥበብ ባለሙያዎች ሽልማት ይሸለማሉ። ሲሸለሙም እያየን ነው። አንዳንዶቹ ወዲያው ተግባራዊ ያደርጋሉ፣ አንዳንዶቹ ደግሞ ይቆያሉ፣ አንዳንዶቹ ደግሞ እንደው ዝም ብለው ከናካቴው ወሬው ነው ይቀራሉ። የሀበሻ ቢራ ግን ወሬ አይደለም። መኪናው ቆሟል። ቁልፉ ያውና ስጥልን፣ ቁልፉ የመኪናውን ቁልፍ ሀበሻ ቢራ አቢሲኒያ ባንክ ጌትነት ነው። እጅግ በጣም ነው የምናመሰግነው። መኪናው ውጭ አለ፣ ስትወጡ ታዩታላችሁ። ይህን መኪና ሀበሻ ቢራ ከታዋቂው የሞየንኮ ካምፓኒ ገዝቶ ነው ዛሬ ያበረከተልን። በጣም ነው የምናመሰግነው። እጅግ በጣም ክብር ከዚህ በላይ አለ? እባክህ ድንኳን የሰበርኩበትን ዋና ምክንያት ልንገራችሁ። እዚህ የኔ ተማሪ አሁን ሚኒስተር ነው ነብዩ ባዬ አለ። እጅግ በጣም ከማከብራቸው ከማደንቃቸው ሲኒየሮች መካከል ተፈሪ ያለቡ አለ። እጅ ነሳለሁ። እንግዲህ ሚኒስትሩም አለ፣ እኛ የጥበብ ተወካዮች አለ፣ የኢትዮጵያን ሕዝብ ወክላችሁ ደግሞ እናንተ አላችሁ። ለምን ጌትነትን አንድ ትንሽ ነገር አይችልም? ዛሬ ሚኒስትሩ አሏት እሱ ተበራው ስንት የሚያነሳልኝ አበባ እንዲያዘጋጅ ነግረው ነበር። በዚህ ሰዓት ጌትነት እኔው እዚህ ጋር ተንበርክኮ የሚወስዳት ማዕረግ ነበረች የሎሬትነት። እና የኢትዮጵያ ህዝቦች የጥበብ ተወካዮችና ህዝቦች ከሰጠነው ማን ይወስድበት ይችላል? ስለዚህ ማነው ጌትነትን ሎሬት
ሃፒ በርዝዴይ ምናምን ሙዚቃ ቢሆን ጥሩ ነው። ከቤተሰብ ኮሌክታችን የሆነ ሙዚቃ ነገር ታረጉ። ቤትሽ የማጠቁ ኢንስታግራም በእነዚህ ክብር በቃ እጅግ በጣም እናመሰግናለን። ቤትሽ ምን ብሏል? ሀሳቡን ያረዋለሁ። እኔ ዝም ብልሻለሁ ዛሬ ግን ይቻለኛል። ዝም ይበላል ያውራ እሺ። ከቲያትሩ በኋላ ነው እንዴ? አሁን ነው ቤትሽ ትንሽ በቃ ምን ማለት ህዝቡ ጠይቀው። እሺ ትንሽ ደረግ እውነቱን ለመናገር ዝም ነበር። በጣም የሚገልጸው በጣም የማመሰግነው በጣም እድለኛ ነው። እግዚአብሔር በጣም አብዝቶ ይወደኛል። ይሁን የሆነ በፈቃድ አለ። እውነቱን ለመናገር መንገድ ቀድሞ እየጠረገ ነው። እግዚአብሔር ከዚህ የክብር ማማ ላይ ያቆመኝና በመጀመሪያ እግዚአብሔር የተመሰገነ ነው። አንዳንዴ ቃል ስሜትን በሙሉ አይገልጽም፣ እንደውም ይደብቀዋል መሰለኝ። ከቃል በላይ ነው የተሰማኝ ስሜት። ሁላችሁንም በጣም አመሰግናለሁ። እንግዳው ከተነሳ ቀር እንግዲህ ገና ካቀልባ ተቀበላ ያሳደገች ታላቅ እህቴ እናቴ ብላት ማይ ታታለች እዚህ ያለችና ከእግዚአብሔር በመቀጠል ቤተሰብ ላመስግን። በጣም አመሰግናለሁ ላደረግሽልኝ ሁሉ። ዛሬ ወቅቱን ያደረግሽኝ አንቺ ነሽ። ከባለቤትሽ ዛሬ በአካል ባይኖርም ነፍሱ በሐሴት ሁሉ እንደምታይ እርግጠኛ ነኝ። ከአርጌሎ አበበ ጋር በስስት አሳድጋችሁኛል። ባለበት አመሰግናለሁ ጋሽ። አመሰግናለሁ። እዚህ ያላችሁት በሙሉ አመሰግናለሁ። የኢትዮጵያ ብሔራዊ ቲያትር ሰራተኞች ከናሳለፍናቸው ጊዜያት በሙሉ አየኋችሁ። ስም መጥራት እንዳልጀምር አሁን ነገር ነው። እንደው ጠቅላላችሁ የ1970ዎቹ የዩኒቨርሲቲ የነበሩ ዘመነኞች በብዛት አይቻለሁ። ብዙ ነገሮች ነው በጋራ የተጋራ ነው። ብዙ ነገሮች አሳልፈናል። እኔ ኪሮስ ባለፈው መጋቢት ነው እንዲሁም ሰባኛው በተከበረ ጊዜ የተሰማኝ ስሜት የኔም እንደነበረ ነውና ይሄ የዛሬው ክብር የእናንተም እንደሆነ ነው የሚሰማኝ። ኃይሉ ጸጋዬ ይሄ ቀላል ነገር አለ። አሸክመት ነው ተመሪዙ አብ ሸኙ አይ ባዘመር ነው ይሻላል። እግዚአብሔር ይስጥልኝ። ሁላችሁም አመሰግናለሁ። እግዚአብሔር ያላችሁ ተሜ እንዳለ አመስግኜ ከፌ የመጨረሻውን ሁለት ከፌዎች ሁለታችሁን በጣም አመሰግናለሁ። ይሄ የተስፋ ኢንተርፕራይዝ አስኪያጅ ለኔ ያልሆነ ነገር የለም እና በጣም በተለየ ከኔ ከአንድ ድምፅ በላይ መሆን አለበት ምስጋናው የሁላችሁ ይሁንና አንዴ እናመሰግናለን። እንተገው እናመሰግናለን። ከፌ እናመሰግናለን። ደግነትን፣ ትጋትን፣ ሁሉ ነገር ስልና የተለየ ነው። በቲያትርና በቲያትር ማለት የምታደርጋቸው ነገሮች በሙሉ ከቃል በላይ ናቸው። እግዚአብሔር ይስጥልን። በቃ ሁላችሁም እግዚአብሔር ይስጥልን። ባየው ቁጥር ተአምር እኮ ነው። አቢሲኒያ ባንክ ጉዳይ አለኝ እኮ ሀበሻ ቢራ የሚገርም ነው። ረጅም ጊዜ ትውውቃለን። በእውነት በዚህ ደረጃ ያስደነግጡኛል ብዬ አላሰብኩም ነበር። በጣም እግዚአብሔር ይስጥልን። እግዚአብሔር ያክብርልን።
እናመሰግናለን አለማየሁ። አሁን ደግሞ ይህን ዝግጅት ያዘጋጀው የተስፋ ኪነ ጥበብ ኢንተርፕራይዝ ባለቤት አርቲስት ተፈራ ወርቁ አንድ ዝግጅት ያቀርባል። እሱን ጋብዝና ከሁሉንም ከሱ ጋር ጨርሱት። እናመሰግናለን። እዚህ ቁም እንጂ እዚህ ቁም። እናመሰግናለን እስካሁን ድረስ አብራችሁን የቆያችሁ። እንግዲህ አሁን ከምንናገረው የሰርፕራይዝ ፕሮግራም በኋላ በጣም ቆንጆ ድራማ ተዘጋጅቷል። ቅድም ነግሬያቸዋለሁ። ዛሬ የጌትነት ምሽት ነው። እንኳን ተመልካቹ ቀርቶ ጌትሽ እያመመ ሁሉ ተቀምጦ እዚህ የሚያየው ፕሮግራም ነው የሚሆነው። ስለዚህ በተቻለ መጠን ሁላችሁም እንድትጠብቁ አደራ ላለው። ምክንያቱም በጣም የተለፋበት ድራማ አለ። በተስፋዬ ገብረሃና የተዘጋጀ የአርቲስት ጌትነት ህይወትን የሚገልጽ በጣም ቆንጆ ድራማ ነው። ትከታተላላችሁ። አሁን ግን ለየት ያለ ፕሮግራም ይኖረኛል። ይሄን ፕሮግራም ማቀርበው ወይም ደግሞ ይህን ሰርፕራይዝ ፕሮግራም የሚያቀርቡልን ሁለት ድርጅቶች ናቸው። ድርጅቶቹን ከመጠራቸው በፊት ግን ለዚህ ፕሮግራም መሳካት ከተስፋ ኪነ ጥበብ ኢንተርፕራይዝ ጎን በመሆን በፈለጉት መንገድ ሲያገለግሉን የነበሩ የጌትሽ ጉዳይ የኛ ጉዳይ ነው ያሉ ቅድም መግቢያ ላይ እንደተናገርኩት ባለሙያዎቹ ተፈሪን ጨምሮ እዚህ እንዲመጡ አደርጋለሁ። በቅድሚያ አሁን በሳል ግጥም ያነበበልን አለማየሁ ታደሰ ወደ መድረክ ያጨበጨባችሁ። ምክንያቱም ባለሙያዎችን ለማክበር ሁሉም መተባበር አለበት። ሀሳቡና የአንበሳው ድርሻ ተስፋ ኢንተርፕራይዝ ቢወስድም ከጎን ሆነው ግን ያገዙን ባለሙያዎች እነሱ ባይኖሩ ብዙ ነገር አይሳካምና አሌክስ በጣም ነው የምናመሰግነው። ሌላኛው ባለሙያ ተስፋዬ ገብረሃና ወደ መድረክ። ተስፋዬ ገብረሃና ተስፋዬ እንግዲህ ወደ በኋላ አካባቢ ዝግጅት ስላለው ሜካፕ ነገር አድርጓል መሰለኝ። ምናልባት ሲወጣ ተስፋዬ ላይ መስላችሁ ስለሚችል እሱ ወደ በኋላ ይቆይልን። ግን ተስፋዬ እንዳለ ይቆጠር። አሁንም ከተስፋ ጎን በመሆን ይህን ፕሮግራም ያዘጋጀችው ቅድም ተናግሬያለሁ መግቢያዬ ላይ ያለችበት ሁኔታ ነፍሰ ጡር ብትሆንም ግን ይሄ ጉዳይ የኔ ጉዳይ ነው፣ ጌትነት ለኔ የመድረክ የህይወት የሙያ አባቴ ነው በማለት ያገለገለችን መስከረም አበራ ወደ መድረክ። ሁሉንም ማመስገን አለብን። መስከረም አበራ ፈጠን ለማለት እንዲመቸን አዳነች ወልደ ገብርኤል አዳነች ወልደ ገብርኤል የትዕግስትና ዘውዱ አብረው አንድ ላይ ወንድሞቹ የጌትሽ ወንድሞች ለዚህ ፕሮግራም የአንበሳውን ድርሻ የተወጡ ናቸው። ቲጂና ዜድ። ሌላኛው ባለሙያ ወንደሰን ይልማ ወንዴ ጀቱ ወንደሰን ይልማ የኢትዮጵያ ብሔራዊ ቲያትር ወንደሰን። እንደዚህ ትሆኑልኛላችሁ አለይኩም ወደዚህ ጋር። ሌላኛው የተስፋ ኢንተርፕራይዝ ፕሮጀክት ማናጀር ወንድሜ ወንደሰን ወርቁ። እነዚህ ባለሙያዎች ለአንድ ወር ያህል በአርቲስት ጌትነት እንየው የምስጋና ፕሮግራም ላይ ከጎን በመሆን ደከመኝ ሰለቸኝ ሲያሉ ያገዙን ባለሙያዎች ናቸው። ክብረት ይስጥልኝ። አጨብጭቡልኝ እባካችሁ። እነዚህ ባለሙያዎች እንደቆሙ ሶስት አካላቶችን እጠራለሁ። የመጀመሪያው የዛሬው የክብር እንግዳ የሆኑት ረዳት ፕሮፌሰር የባህልና ስፖርት ሚኒስትር ዴኤታ ነብዩ ባየ ወደ መድረክ። እሳቸው እየወጡ የሀበሻ ቢራ ማርኬቲንግ ዳይሬክተር አቶ ኢዮብ ኃይሉ ጭብጨባ ያንሳል። በጣም ለየት ያለ ፕሮግራም ይሄ ፕሮግራም። ከዚህ ፕሮግራም በኋላ ድራማ አለን፣ ሙዚቃም ይኖረናል። ዛሬ የምናመሽበት ቀን ነው። ሌላኛው አሁንም ወደ መድረክ የምጠራቸው የአቢሲኒያ ባንክ የዋና ኢንተርፕራይዝ ኦፊሰር የሆኑት ወይዘሮ መሰረት አስፋው እሳቸው የሚወጣሉ። እባካችሁ አጨብጭቡላችሁ ለሁሉ። ጌትሽ ክብር ይገባዋል። አይገባውም እንዴ? እንግዲህ ከሁሉም ዘርፍ ሰው ጠርተናል።
ዋናው ሙሽራ አርቲስት ጌትነት እንየው ወደ መድረክ በኢትዮጵያ ብሔራዊ ቲያትር ለ43 ዓመታት ያህል ያገለገለ ድንቅ ባለሙያ፣ ጸሐፊ ተውኔት፣ ገጣሚ፣ አዘጋጅ፣ ተዋናይ ጌትነት እንየው ዛሬ በልዩ ሁኔታ እየተከበረለት ነው። ይህንን ፕሮግራም ተስፋ የኪነ ጥበብ ኢንተርፕራይዝ ከነዚህ ድንቅ ባለሙያዎች ጋር በጋራ አዘጋጅቶታል። ጌትነት እንየው ጌትሽ። ስለዚህ ማሳረጊያውን ወደ ረዳት ፕሮፌሰር ነብዩ ባዬ ነው የማደርገው። ከዛ በፊት ግን ሁለት ተቋማት ተቀመጡ ባካችሁ።